ምሕረትና ቸርነት በስቶልን የእግዚአብሔርን ቃል ደግሞ የእግዚአብሔር ቃል የሆነው ማዕድ የሆነውን ቃሉን እንድንካፈል፣ እንድንጫወት፣ እንድናወራ፣ እንዲያስታጥቀን፣ እንዲሞላን ጊዜውን፣ ሰዓቱን፣ ወቅቱን ሁሉ ስለሰጠን ክብር ለእግዚአብሔር ይሁን። ከምንም ደግሞ በላይ ቃሉን ስለሰጠን እናመሰግነዋለን። ክብር ሁሉ ለስሙ ይሁንለት። ስለ ቃሉ ስለ ታማኝነቱ እናመሰግነዋለን። ስሙ ለዘላለም የተባረከ ይሁን። ያው 2018 እግዚአብሔር ለእኔ ከሰጠኝ ቃል የብርሃን ዘመን እንደሆነ ብርሃን የሚበራበት ጨለማ የሚገፈፍበት ዘመን ወቅት ጊዜ ስለሆነ ክብር ሁሉ ለታላቁ ጌታ ይሁንለት። ስሙ ለዘላለም የተባረከ ይሁን። ይህንንም የሰጠን ኢሳይያስ 60 ላይ ያለውን ቃል ነው የሰጠን። ስሙ ለዘላለም የተባረከ ይሁን። ብርሃንሽ መጥቷልና ተነሽና አብሪ፣ የእግዚአብሔር ክብር መጥቶልሻል። እነሆ ጨለማ ምድርን፣ ድቅድቅ ጨለማ ሕዝብን ይሸፍናል። ነገር ግን እግዚአብሔር ይወጣልሻል፣ ክብሩንም ይገልጥልሻል። ሕዝቦች ወደ ብርሃንሽ፣ ነገስታት ወደ ንጋትሽ ጸዳል ይመጣሉ የሚለውን የሰጠን ክብር ሁሉ ለሱ ይሁንለት። ለዚህ ደግሞ ይህ ቃል አካል እንዲለብስ፣ ይህ ቃል በላያችን ላይ እንዲገለጽ፣ ይህ ቃል ክብሩን እንዲያበራ፣ ክብሩን እንዲሰጠን እግዚአብሔር ማወቅ አለብን፣ መማር አለብን። ስሙ ለዘላለም የተባረከ ይሁን። ቃል ብቻ ሳይሆን ቃሉ አካል እንዲለብስ፣ ቃሉ ህይወታችን ላይ እንዲገለጽ በጌታ በኢየሱስ ክርስቶስም ቃሉ እንዲሆን ህይወታችን ከኛ ጋር እንዲሆን መሆን ያለበትን እንዲቀይር፣ መቀየር ያለበትን እንዲቀይር፣ መከፈት ያለበትን ደጅ እንዲከፍት እንድናውቅ እግዚአብሔር ይፈልጋል። ስሙ ለዘላለም የተባረከ ይሁን። የመጣው ቃል እንዲሁ ቃል ብቻ መጥቷል መባል ሳይሆን ልክ እንደ ኢየሱስ ክርስቶስ ስጋ መልበስ አለበት። ለኢየሱስ ክርስቶስ ስጋ ለበሰ እንደተባለ ለእኛም በ2018 የመጣልን ቃል ስጋ መልበስ አለበት። ክብር ለእግዚአብሔር ይሁን። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ያው ከባለፈው ሳምንት እየቀጠለ ነው። በአሁኑ የምናየው ምንድን ነው? ከኮሜንታሪዎች ላይ ከዚህ ከመጽሐፍ ቅዱስ ማብራሪያ ላይ ያገኘሁትን አብረን እንመለከታለን። ስሙ ለዘላለም የተባረከ ይሁን። የኢሳይያስ 60 ኮሜንታሪዎች ምን ይላል? የእግዚአብሔር ክብር ወጥቶልሻል ከሚለው እንጀምራለን። ብርሃንሽ መጥቷልና ተነሽና አብሪ፣ የእግዚአብሔር ክብር ወጥቶልሻል አይደል የሚለው የእግዚአብሔር ክብር ወጥቶልሻል የሚለውን ማብራሪያ ስንመለከት ከሱ እንነሳና ወደ ብርሃን እንመጣለን። ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ክብር ወጥቶልሻልና ሃሌሉያ። እንደዚህ ናል። ምናልባት ቀጥተኛ ባልሆነ መንገድ የደመናው አምድ ለማመልከት የገባ ቃል ይሆናል ይላል። ይህም መጽሐፍ ቅዱስ ላይ ያለ ማብራሪያው ላይ ያለውን ነው በብዛት የተመለከትኩት። ከኢንተርኔት ላይም ትንሽ የተመለከትኩት አለ፣ ግን በብዛት የተመለከትኩት ከማብራሪያው መጽሐፍ ቅዱስ ላይ ያለውን ነው የተመለከትኩት። ስሙ ለዘላለም የተባረከ ይሁን። ብርሃን ሲባል ሌላ ነገር እንዳይሆን፣ ክብር ሲባል ሌላ ነገር እንዳይሆን፣ እኛን የተመለከተ ምናምን ሳይሆን እግዚአብሔርን የተመለከተ ከእግዚአብሔር ምሕረት ከእግዚአብሔር ቸርነት የተነሳ የእግዚአብሔር ክብር በእኛ ላይ ሲመጣ፣ የእግዚአብሔር ብርሃን በእኛ ላይ ሲመጣ የሚሆነው ነው የሚናገረው። ስሙ ለዘላለም የተባረከ ይሁን። የኛ የራሳችን ሳይሆን ከኛ አቅም ከኛ ጉልበት የመጣ ሳይሆን ስሙ ለዘላለም የተባረከ ይሁን። እግዚአብሔር ከምሕረቱ ከቸርነቱ የተነሳ ይህንን ቃል የሰጠን የእግዚአብሔር ምሕረት የእግዚአብሔር ቸርነት በስቶልን በላያችን ላይ ሲመጣ፣ ክብሩ በላያችን ላይ ሲመጣ፣ ህልውናው በላያችን ላይ ሲመጣ፣ ይህ ቃል በላያችን ላይ እንዲገለጥ ስለፈለገ ስሙ ለዘላለም የተባረከ ይሁን። መገለጥ ስላለበት ነው። ስሙ ይባረክ። የእግዚአብሔር ክብር ወጥቶልሻል የሚለው ምናልባት ይህ ቀጥተኛ ባልሆነ መንገድ ይላል የእግዚአብሔር ቃል። ስሙ ለዘላለም የተባረከ ይሁን። የደመናው አምድ ለማመልከት የገባ ይሆን ይችላል። ይሄ ሙሴን የተለማመደው ሙሴ ሲገለጥበት የነበረው ክብሩን ሁል ጊዜ ሲናፍቅበት የነበረው እሱ ቀጥተኛ ባልሆነ መንገድ የገባ ሊሆን ይችላል የሚል ማብራሪያ አለው። በሁለተኛ ግን የምንመለከተው ይሁን እንጂ የእግዚአብሔር የማዳን ክብር አዲስ መገለጥ ለማሳየት የገባ ነው ይላል። ስሙ ለዘላለም የተባረከ ይሁን። ምን ማለት ነው? ይሁን እንጂ የእግዚአብሔርን የማዳን ክብር ሃሌሉያ። እግዚአብሔር ሁል ጊዜ የሰው ልጅ ለማዳን ነው። ስሙ ለዘላለም የተባረከ ይሁን። ይህ ሁላ ክብር ይህ ሁላ ብርሃን በላዩ ላይ የሚመጣው ክብሩ በላዩ ላይ የሚገለጠው ስሙ አባቶች ላይ ሲገለጥ የነበረ የእግዚአብሔር ክብር ሙሴ ላይ ሲገለጥ የነበረ የእግዚአብሔር ክብር ጳውሎስ ላይ ጴጥሮስ ላይ አባቶች ላይ እንዳለ ሲገለጥ የነበረው ለአንድ ነገር ነው፣ ለማዳን የገባ ነው ይለናል። ሃሌሉያ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ብርሃንሽ መጥቷልና ተነሽና አብሪ፣ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢሳይያስ 58:8 ላይ ወሰደን ማብራሪያው ማለት ነው። ማብራሪያው ምን ይላል? ይህ ከሆነ ብርሃን እንደ ንጋት ጮራ ይፈነጥቃል። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። ክብሩ እንደ ጮራ ብርሃን ይፈነጥቃል፣ በጨለማ ውስጥ ይበራል። ድቅድቅ ባለ ጨለማ ውስጥ የእግዚአብሔር ክብር እንደ ጮራ ብርሃን እንደሚፈነጥቅ፣ ዓይንን እንደሚዋጋ እግዚአብሔር በጉልበት በኃይል እንደ ጮራ ብርሃን ይፈነጥቃል ይላል። ሃሌሉያ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ጨለማውን የሚያሳጣ የጨለማውን ህልውና የሚገፍ የጨለማውን ስርዓት የሚገፍ የጨለማውን ኃይል የሚገፍ የእግዚአብሔር እንደ ጮራ እንደሚዋጋ ብርሃን እንደ ቀስት የሆነ ብርሃን ጨለማውን የሚያደበዘዝ ጨለማውን የሚያጠፋ
ጨለማው እንዳልነበረ የሚያደርግ ስሙ ውሸታምነቱን የሚገልጥ የእግዚአብሔር ብርሃን እንደዚህ ይለናል፣ እንደ ጮራ ብርሃን ይፈነጥቃል፣ ፈውስህ ፈጥኖ ይደርሳል፣ ጽድቅ ቀድሞ ይሄዳል ይላል እግዚአብሔር ስሙ። ይህንን ኢሳይያስ 58 አንድ ወደኋላ መሄድ ነው 8 ላይ ይናገረዋል። ስሙ ለዘላለም የተባረከ ይሁን። ማብራሪያው ላይ ነው እንደዚህ የሚለው ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እንደ ጮራ የሚፈነጥቅ ብርሃን በላያችን ላይ ይምጣ። የእግዚአብሔር ክብር በላያችን ላይ ይብራ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ሃሌሉያ። ብርሃንሽ መጥቷልና ምን በይ ተነሺና አብሪ። ሃሌሉያ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ። ይህ ደግሞ ማብራሪያ እንዲህ ይለናል። ብርሃን የሚለው ኢየሱስ ክርስቶስ ስሙ ለዘላለም ብርሃንን ሲያብራራው ማብራሪያው እዛው ላይ ማለት ነው። ከእግዚአብሔር የሚገኘው ደስታ፣ ከእግዚአብሔር የሚገኝ ብልጽግና፣ ከእግዚአብሔር የሚገኝ ደህንነት ለማመልከት ነው። ሃሌሉያ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ይህ ጮራ የሆነ ብርሃን፣ ይህ የሚፈነጥቅ ብርሃን፣ ይህ የሚወጣ ብርሃን፣ ይህ አይን የሚወጋ አሬስ አይን ይወጋል ብርሃን ነጭ ነው በጣም እንደሚባል ልክ እንደዛ በጨለማው ላይ የሚበራ በጨለማ ያለ ህዝብ የሚመለከት በዳርክነስ ውስጥ ያለ በሞት ጥላ ውስጥ ያለ ህይወቱ ኑሮ ሁሉ ጨለማ የሆነበት ግራ የገባ ሁሉ ከብርሃን ከማጣቱ የተነሳ ወዴት እንደሚሄድ የማያውቅ ህይወቱ ሁሉ ነገሩ በረከቱ ምኑ አቅሙ እንዳለ ፖቴንሻል አጠገቡ ሆኖ እንዳይ ጨለማ የጋረደው ብርሃን ስላለ አይደለም አይን ስላለን አይደለም የምንመለከተው። ኢየሱስ ክርስቶስ ስሙ ለዘ ብርሃን ስላለ ነው የምንመለከተው። በጨለማ ስንሄድ መብራት ያስፈልገናል። አይን ስላለን አይደለም የምንመለከተው። ልክ እንደዚህ ሁሉ መንፈሳዊ አይኖች እንዲበሩ የእግዚአብሔር ብርሃን በላያችን ላይ እንዲመጣ ያስፈልጋል። በ2018 እግዚአብሔር የፈለገው መለኮታዊ ብርሃን በኢየሱስ ክርስቶስም እንዲሆንልን ኢየሱስ ክርስቶስ በላያችን ላይ እንዲበራ ድነት እንዲበራ በጌታ በኢየሱስ ክርስቶስም ብልጽግና፣ ስኬት፣ ደስታ የሆነው ኢየሱስ ክርስቶስ በላያችን ላይ እንዲበራ ፈልጓል። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ስሙ ይሄ ቀጥታ ደስታ፣ ብልጽግና፣ ድነት ወይም መዳን ለማመልከት ነው የሚለውን ኢሳይያስ 60 ላይ ይወስድናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢሳይያስ 61 ላይ ይወስድናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢሳይያስ 61 እንደዚህ ይለናል። ሃሌሉያ ሃሌሉያ። ኢሳይያስ 61 እንደዚህ ይለናል። ኢሳይያስ 61 ከ60 ቀጥሎ እዛው 61 ላይ እንደዚህ ይለናል። ስለምንድን ነው የምንመለከተው? ደስታ፣ ብልጽግና፣ ድህነት የሚለውን ለማየት ኢየሱስ ክርስቶስ እንደሆነ ብርሃን ለማመልከት ነው። ይሁላ የምጠራው ስሙ ለዘላለም የተባረከ ይሁን። የጌታ የእግዚአብሔር መንፈስ በላይ ላይ ነው። ሃሌሉያ። ለድሆች የምስራችን ሰብክ እግዚአብሔር ቀብቶኛል። ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነት፣ ለእስረኞች መፈታትን እንዳውጅ ልኮኛል። ለእስረኞች መፈታት ሃሌሉያ። የተወደደችውን የእግዚአብሔር ዓመት የአምላካችን የበቀል ቀን እንዳውጅ፣ የሚያለቅሱት ሁሉ እንዳጽናና ልኮኛል። በጽዮን ያዘኑት እንዳረጋጋ፣ በአመድ ፋንታ የውበት አክሊል እንድደፋላቸው፣ በለቅሶ ፋንታ የደስታ ዘይት በራሳቸው ላይ እንዳፈስላቸው፣ በትካዜ መንፈስ ፋንታ የምስጋና መጎናጸፊያ እንድደርብላቸው ልኮኛል። እነርሱ የክብሩ መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብለው ይጠራሉ። ኢየሱስ ክርስቶስ ሲያገኘን የክብሩ መገለጫ ነው የሚያደርገን። ፋንታ በሐዘን ፋንታ፣ በለቅሶ ፋንታ፣ በአመድ ፋንታ ኢየሱስ በሐዘን ፋንታ ደስታ፣ ቅድም እንደተመለከተ ነው ደስታ፣ ድህነት፣ ብልጽግና፣ በድህነት ፋንታ ብልጽግና፣ ስሙ ለዘላለም የነፍስ ብልጽግና ኢየሱስ ክርስቶስ፣ የመዳን ብልጽግና፣ የምድር ብልጽግና ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢየሱስ ነው የኛ ብርሃን። ኢየሱስ ነው በእኛ ላይ ሲመጣ የክብሩ መገለጫ። ኢሳይያስ ላይ እንደሚለው በትካዜ መንፈስ ፋንታ የምስጋና መጎናጸፊያ እንድደርብላቸው ልኮኛል። እነርሱም የክብሩ መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብለው ይጠራሉ። ሃሌሉያ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። የክብሩ መገለጫ ሃሌሉያ። ተነሺ አብሪ፣ የእግዚአብሔር ክብር ወጥቶልሻል። ሃሌሉያ። የክብሩ መገለጫ እንድትሆን ኢየሱስ ነው። ስሙ ለዘላለም የተባረከ። ሌላ ትምህርት አይደለም፣ ሌላ የምናስገባው ነገር የለንም። ኢየሱስና ኢየሱስ ብቻ ነው እንድናይ የምፈልገው። ኢየሱስ ነው የኢየሱስ መገለጫ፣ የእግዚአብሔር መገለጫ። የእግዚአብሔር ከምሕረት ከቸርነቱ የተነሳ ከኢየሱስ ክርስቶስ ከመስቀሉ ስራ የተነሳ የክብሩ መገለጫ እንድንሆን ፈልጓል። ሃሌሉያ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ነው። ቀጥሎ እንደዚህ ይላል ብርሃን የሚለው በዚህ ስፍራ እግዚአብሔር ራሱ ብርሃን እንደሆነ ተገልጿል። ሃሌሉያ። እግዚአብሔር ራሱ ነው ብርሃን። እግዚአብሔር ራሱ ነው ብርሃን። ኢየሱስ ክርስቶስ ራሱ ነው ብርሃን። ብርሃን ሌላ ነገር አይደለም። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ሃሌሉያ።
በእኛ ላይ ሲመጣ እግዚአብሔር ይበራል። በአንተ ላይ ሲመጣ፣ በአንቺ ላይ ሲመጣ እግዚአብሔር ምን ይላል? ይበራል። ስሙ ለዘላለም የተባረከ ይሁን። በዚህ ስፍራ እግዚአብሔር ራሱ ብርሃን እንደሆነ ይናገራል። ማብራሪያው ቁጥር ከ19 እስከ 20 እንደዚህ ይላል። ከእንግዲህ ወዲህ የፀሐይ ብርሃን አያስፈልግሽም፣ በሌሊትም የጨረቃ ብርሃን አያስፈልግሽም ይላል። ሃሌሉያ! ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ራሱ ነው ብርሃን። ሃሌሉያ! ተነስተሽ የምታበሪ አንቺ፣ በጨለማው ላይ የምታበሪ አንቺ፣ ከአንቺ የተነሳ ሳይሆን ከሚመጣብሽ ከመለኮት ክብር የተነሳ ታበሪያለሽ፣ ታበራለህ በኢየሱስ ክርስቶስ ስም። ሃሌሉያ ይሁንብን። ኢን ጂሰስ ማይቲ ኔም እግዚአብሔር ሲመጣ በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም ይሁንብን። 2018 የማብራት የመነሳት የማብራት ዓመት ይሁንልን በኢየሱስ በጨለማው ላይ የማብራት ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ይሄን ቀጥታ የት ይወስደናል ሲያብራራ ዮሐንስ ራእይ 21 ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዮሐንስ ራእይ 21 ተምሳሌት ነን እኛ በዚህ ምድር እያለን አሜን። እዛ ይሆናል 21 23 እንደዚህ ይላል። ከ22 ጀምሬ ላንብበው። 21 22 ሁሉን ቻይ ጌታ አምላክ በጉ መቅደሷ፣ ሁሉን ቻይ ጌታ አምላክና በጉ መቅደሷ ስለሆኑ በከተማይቱ ውስጥ መቅደስ አላየሁም። አንድ ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ክብር ብርሃን ስለሚሰጣት ሃሌሉያ አላ ብራሃት ያሳ ፕራቫጃና ማካላ ፕሮቶሴክ እግዚአብሔር ወጥቶልሻል። እግዚአብሔር ይወጣልሽ፣ ክብሩን ምልሻል፣ ይገልጥልሻል። ማላቫስ ፕራቬጀን ሜኬሬቦስ ፕሮቮሶ ፓራዳስ የእግዚአብሔር ክብር ብርሃን ስለሚሰጣት ከክብሩ የተነሳ ስለምታበራ ሃሌሉያ አዲሲቷ ኢየሩሳሌም፣ እኛ በዚህ ምድር የምንለማመዳት ኢየሩሳሌም፣ ቅዱሳን ብቻ የምንኖርባት ሃሌሉያ። እግዚአብሔር በሙላት እዛ ክብሩ ሲሆን ሌላ ብርሃን አያስፈልጋትም። አሁን እዚህ ምድር ይሄን እንድንለማመድ ነው እግዚአብሔር የፈለገው። የጴጥሮስ እንደተለማመደ፣ ጳውሎስ እንደተለማመደ፣ ዳዊት እንደተለማመደ፣ ስሙ ኤልያስ፣ አባቶች፣ ነቢያቶች፣ ሐዋርያቶች፣ ወንጌልን በቀነ እስጢፋኖስ እንደተለማመዱ ማላቫራባሸነሜከ ከመጣባቸው ክብር የተነሳ እንዳበሩ ልዩነት እንደሆኑ እስጢፋኖስ በልዩነት የእስጢፋኖስን ታሪክ ገብተን ማንበብ ነው። ፊቱ እንደ መልአክ አበራ። አላፕራዲያሳ የእግዚአብሔር ክብር በላዩ ላይ ሲመጣ የእግዚአብሔር ክብር ሲቆጣጠረው ማላቫሳ ፕራቫጀነሜከ ለጨለማ ለሆነው ለዳርክነስ ዳርክ ወርልድ ለሆነው ብርሃን ሆነ እስጢፋኖስ። ሜሌቬሴ ፕሬቬዥን ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ክብር ብርሃን ስለሚሰጣት በጉም መብራቷ ስለሆነ ከተማዋ ፀሐይ ወይንም ጨረቃ እንዲያበሩላት አያስፈልጋትም። ማላቫስ ቼሌቦስ ረባ ሌሎቹ ይጠፋሉ፣ ሌሎቹ ይደበዘዛሉ። ማሊ ፕራጋዳ ካታ ከእግዚአብሔር ክብር ከበጉ ብርሃን የተነሳ ከክብሩ የተነሳ እናበራለን። ላያችን ላይ ይበራል እግዚአብሔር። ቅዱሳን ላይ ይበራል፣ መላእክት ላይ ይበራል። እግዚአብሔር በጉ ነው ደምቆ የሚታየው። በ2018 እግዚአብሔር ነው ጎልቶ እንዲታይ የሚፈለገው። ኢየሱስ ነው ደምቆ ጎልቶ መታየት የፈለገው። ማላፕራዲያሳ በነገሮቻችን ሁሉ ኢየሱስ ክርስቶስ ደምቆ ይታይ። እዛ ስንሄድ አይደለም ልክ እንደ ጳውሎስ ደምቆብን ይታይ፣ እንደ አባቶች እንደ ሙሴ ደምቆብን ይታይ። የማይጠገበው ክብር ተአምራት ድንቅ እየታየ ክብርህን የሚያስብል ደምቆ የሚታይ በልዩነት የሚታይ በኃይል የሚታይ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር እንደዚህ ይብራብን በልዩነት የሚያመጣ ማላፕራት የኢዮብ ህይወት ልዩ ነበረ። የአባቶች ህይወት ይለይ ነበር። ለምን? የእግዚአብሔር ክብር ሲመጣ አብርተዋል። ከነሱ የተነሳ እኮ አይደለም፣ ከመጣባቸው ክብር የተነሳ ብርሃን ሆነዋል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ዛሬም እንደዚህ ነው የሚለው፣ ብርሃንሽ መጥቷልና ተነሽና ምን በይ አብሪ። ሃላፕራት ያሰ የእግዚአብሔር ክብር ምን ብሎሻል? ወጥቶልሻል። ሻላፕራት ያሰ ፔቬጀንም ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ሃሌሉያ ሜሌቬሼ ኬሌቦስ ኢየሱስ ክርስቶስ እናመሰግናለን። ማብራሪያ ነው ዛሬ የምንመለከተው። ማላፕራት እግዚአብሔር የዘላለም ብርሃንሽ አማካላባር አምላክሽ ክብርሽ ይሆናል። ኢየሱስ ክርስቶስ ስሙ ኮሜንቴሩን ገብቶ ማንበብ ነው። እግዚአብሔር የዘላለም ብርሃኗ አሊፕረደገር እግዚአብሔር የዘላለም ብርሃኔ ሃሌሉያ አምላኬ ክብሬ ይሆናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እዚህ ላይ እንደተገለጸው በዚያን ጊዜ እግዚአብሔርና በጉ ዘላለማዊ ክብሯ ብርሃኗ ስለሆኑ አዲሲቷ ኢየሩሳሌም የፀሐይ ወይንም የጨረቃ ብርሃን አያስፈልጋትም። ማላብራት ያሰበረ በጀና ማካላቦስ
ሩባ ሀዲያታ ሰፕለቬዥ ኢየሱስ ክርስቶስ ስሙ ለዘላለም ይባረክ። ሃሌሉያ። መንፈስ ቅዱስ እናመሰግንሃለን። አንተ የዘላለም ብርሃናችን፣ አንተ የዘላለም ብርሃናችን ስለሆንክ እናመሰግናለን። ይህ ቃል አካል እንዲለብስ በኢየሱስ ክርስቶስ ስም እኔ እጸልያለሁ። በኢየሱስ ክርስቶስ ስም ኢሳይያስ 60 ከ1 እስከ 3 በላያችን ላይ አካል ይልበስ፣ በላያችን ላይ አካል ይልበስ፣ በላያችን ላይ አካል ይልበስ። እግዚአብሔር ሲመጣ ማብራት ይሆንልናል። እግዚአብሔር ሲመጣ ኢየሱስ ክርስቶስ ሲመጣ አብርተዋል። ጳውሎስ ድንግርግር ባለ ህይወት፣ ጳውሎስ በጨለማ ውስጥ እየሄደ፣ ጳውሎስ በጨለማ ውስጥ በቃ የራሱን ነገር እያደረገ ብርሃን በላዩ ላይ መጣበት። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። የብርሃንን ህይወት መለማመድ ጀመረ። የብርሃንን ህይወት መስበክ ጀመረ። የብርሃንን ህይወት ማሳየት ጀመረ። የብርሃንን ህይወት ማሳየት እንጀምር። የብርሃንን ህይወት መስበክ እንጀምር። የብርሃንን ህይወት መመላለስ እንጀምር። እስር ቤት ብርሃን ነው። አገር ሲሄድ ብርሃን ነው። በመውጣት መግባት ብርሃን ነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ሃሌሉያ። የለ ፕሮቪዥን መከሌቦስ ሮቦ ሆሶ ፕሮቪዥን መለበለበለ ጨለማ ስለ ጨለማ ሲያብራራ እንደዚህ ይለናል። ጨለማ የሐዘን፣ ጨለማ የጭቆና፣ ጨለማ የኃጢአት ውጤት ነው። ዓለም ነው፣ ኑሮ ነው፣ ምልልስ ነው፣ ህይወት ነው። በጌታ እነዚህ ምልክቶች እንዳለ ኢየሱስ ክርስቶስ ቅድም እንደተናገረው በሐዘን ፋንታ ደስታ። የሐዘን ምንድነው? ጨለማ ከመጣ በኋላ የመጣ ነው። ኢየሱስ ክርስቶስን አግኝቶ ሰው ሐዘን ከላዩ ላይ ይገፈፋል። የዘመናት ሐዘን፣ የአጋንንታዊ የሆነ ሐዘን፣ የምድር ሐዘን፣ ዲያብሎሳዊ የሆነ ሐዘን፣ ሰዋዊ ስጋዊ የሆነ ሐዘን ይገፈፋል። የጨለማ ኑሮ ይገፈፋል በኢየሱስ ክርስቶስ። ጭቆና፣ መጨቆን፣ በአጋንንት ስር ኑሮ፣ ትዳር፣ ልጅ ምናምን እንዳለ መጨቆን፣ በአጋንንት በጨለማው መጨቆን፣ በዲያብሎስ መጨቆን። ብርሃን ሲመጣልህ ታበራለህ። በጭቆና ያለ ህዝብ እኔ ራሴ መጀመሪያ ነፃ አወጣለሁ። በጭቆና የተጨቆነ ህዝብ፣ የተረገጠ ህዝብ ነፃ ይወጣል። ከምን የተነሳ? ብርሃን ሲመጣ። ኢየሱስ ክርስቶስ ስለ ዘላለም ጌታ ነው። ብርሃን ላይት ሲመጣ ኢየሱስ ክርስቶስ ኃጢአት ምልልስ፣ ኃጢአት ከእግዚአብሔር ጋር የሚያጣላ ነው። ብርሃንን የወሰደበት ነው ከአዳም ላይ። ኢየሱስ ክርስቶስ ግን መጣና ብርሃንን መለሰ፣ በሙላት መለሰ፣ በኃይል መለሰ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ። ኢየሱስ ክርስቶስ በላያችን ላይ ሲበራ እኮ እንደዚህ ነው የሚያደርገው። በጨለማ ያለ ህዝብ እኮ ወደ ብርሃን ይመጣል የተባለው ከኢየሱስ ክርስቶስ አቅም፣ ጉልበት ከመለኮት የተነሳ ነው እንጂ ከኛ እኮ አይደለም። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ። እንደዚህ ያድርገን 2018 እንደዚህ ያድርገን። ልዩነት ይፈጠር፣ ልዩነት ይፈጠር። ጨለማው ይገፈፍ፣ ጨለማው ስፍራ ይጣ፣ ጨለማው ቦታ ይጣ። ማላፕራዲያ ሳፕራ ጭቆና ቦታ ይጣ፣ ሐዘን ቦታ ይጣ፣ ኃጢአት ቦታ ይጣ። በኢየሱስ ክርስቶስ ይገፈፉ በኢየሱስ ክርስቶስ ስም። አባቶች በወንጌል እንደገፈፉ ኢየሱስ በላያቸው ላይ ሲበራ እንደገፈፉ ማላፕራዲያ ሴፐርቬጃና ማካላቦሮቶስ ፕሬቬጃና መገለበለበለ ዚ ፓቫራ ይዘጋል ሁሉ ነገር። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ከዚህ የተነሳ እንደዚህ ይላል ቁጥር 3 ላይ ሰፋ ያለ ህዝብ፣ ሰፋ ብዙ የሆነ ህዝብ ወደ ብርሃን ይመጣሉ። ራባሃት ያላ ፕሮቶሴፕ ሰፋ ያለ ህዝብ እንደሚመጣ፣ ብዙ ህዝብ ወደ ብርሃን እንደሚመጣ ራባ ጋር ማብራሪያው ይናገራል። ራባ ኢየሱስ ሚኒስትሪ መመልከት፣ የሐዋርያቶችን ሚኒስትሪ መመልከት። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ እናመሰግናለን። መንፈስ ቅዱስ ከፍ እናደርጋለን። ሌፕራዳ ሰፕረቬጀነ መኬሌ ቦሮቶስ ከ3 እስከ 4 የሚናገር ህዝቦች ወደ ብርሃንሽ፣ ነገስታት ወደ ንጋትሽ ጸዳል ምን ይላሉ? ይመጣሉ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ብርሃን ሊወስዱ፣ ነፃ ሊወጡ፣ ከብርሃን ሊገናኙ፣ በብርሃን ሊመላለሱ፣ ብርሃንን አውቀው ጨለማን እምቢ ሊሉ፣ ወደ ብርሃን መንግስት ሊቀላቀሉ ማራባጋት ያላፖሽ ረበገደከረቦሽ ሻራ ያድርገን። እግዚአብሔር የሰው የመዳን ምክንያት ያድርገን። 2018 ሰዎች በእኛ ላይ ብርሃን አይተው ይዳኑ። ወንጌል ስንሰራ ህይወታችን ወንጌል፣ ትዳራችን ወንጌል፣ ምልልሳችን ወንጌል ማሊ ፕራዳስ ፕሬቬጀን መክሬቦር አገልግሎታችን ወንጌል ሲሆን፣ ኢየሱስ ሲሆን፣ የእውነት ሲሆን ሰዎች አይተው ይማረካሉ። ሰዎች አይተው ይሄንን ብርሃን አይተው ይማረካሉ፣ ይመጣሉ። ሰፋ ያለ ህዝብ ወደ ጴጥሮስ መጥቷል፣ ወደ ጳውሎስ መጥቷል። ከተማ እስከሚገነጥሉ ድረስ፣ ከተማ እስከሚያንበረክኩ ድረስ፣ እስር ቤት አይቀር የትም ቦታ አይቀራቸው። ህዝብን ማሸነፍ፣ ህዝብን መሳብ፣ ነገስታትን መሳብ። ነገስታትን ስቧል ጳውሎስ። ይኸው ነገስታት ወደ ንጋት ጸዳል ይመጣሉ። ይሄ እኮ በጳውሎስ ላይ ሆኖበታል፣ በጴጥሮስ ላይ ሆኖበታል። ጳውሎስ ነገስታትን ገብቶ ይሰብክ ነበር። በእስር በሰንሰለቱ ቢገባም ታስሮ ቢገባም ግን ምን ይል ነበር? ያንበረክካቸው ነበር፣ ወንጌልን ይሰብክላቸው ነበር። በኢየሱስ ክርስቶስ እንደ ጴጥሮስ እንደ ጳውሎስ ያድርገን። ኢየሱስ ይታይ፣ ኢየሱስ በእኛ ላይ ይታይ።
ኢየሱስ በእኛ ላይ ጳውሎስ ላይ እንደታለ በእኛ ላይ ይታይ። በዚህ ዘመን እግዚአብሔር ፈልጓል ክብሩን ሊገልጥ ልጁን ኢየሱስ ክርስቶስን ሊያሳይ ፈልጓል። ክብር ሲባል ይሄ ወርቅ ምናምን አይደለም፣ ልብስ አይደለም፣ ኢየሱስ ነው። ቡትት ያለ ልብስ ለብሰን ኢየሱስ ይታይ። ማላፕራታ ሰፈረበች እየተገፋን ኢየሱስ ይታይ። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ራብ የልብስ ጉዳይ አይደለም፣ የወርቅ ጉዳይ አይደለም፣ የመኪና ጉዳይ አይደለም፣ የልብስ ጉዳይ አይደለም። ክብር ሲባል ይሄ ምድር ላይ የነገሩን ጨዋታ አይደለም። ክብር ሲባል የእግዚአብሔር ጩኸት፣ የእግዚአብሔር ሐሳብ አንድ ነገር ነው። ልጁን ኢየሱስ ክርስቶስ በእኛ ሁኔታ ሊያሳይ፣ በእኛ ሊገልጥ፣ ከዛስ በጨለማ ያለ ህዝብ ሊወጣ፣ በጨለማ የታሰረ በኃጢአት ያለ፣ በጭቆና ያለ፣ በሐዘን ያለ፣ በጨለማ በዳርክ ወርልድ የሚመላ ነፍሱ የጨለመችበት ብርሃን እንዲበራ ማላፕራዳ ሳፕራብ አገልግሎታችን ብርሃን፣ ዝማሪያችን ብርሃን፣ ምልልሳችን ብርሃን፣ መውጣት መግባታችን ሪሊ የሆነ ብርሃን ሻካታ እኛ ጠፍተን እሱ እንዲጎላ እግዚአብሔር ፈልጓል። ክብሩን መግለጥ ፈልጓል። ህዝብን ማዳን ይፈልጋል። ህዝብን ማዳን ይፈልጋል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ፈልጎናል። እናንተ እግዚአብሔር በ2018 ፈልጎናል። ሰፋ ያለ ህዝብ እንዲድን ፈልጓል። የጨለማው ዘመን እንዲያበቃ ፈልጓል። ሞት እየበዛ ነው። ዲያብሎስ ያለ ከልካይ እየሰራ ነው። ከሀገር ሀገር እኛም ሀገር እያባላ እያጨራረሰ እያገዳደለ ቤተክርስቲያንን እያባላ ህዝብ ግን በጎን በኩል እያለቀ 150 ሺህ ህዝብ በቀን ይሞታል ይባላል። ከዛ ውስጥ አብዛኛው ወደ ሲኦል ይሄዳል። በጌታ በኢየሱስ ክርስቶስ እግዚአብሔር ፈልጓል። ትውልድ እንዲድን መልኩ እንዲድን ፈልጓል። የእሱ አምሳያ የሆነ ወደ ሲኦል ያልተገባ ህዝብ፣ ለሲኦል ያልተፈጠረ ህዝብ ግን በሽንገላ የሚታለል በሽንገላ በጨካኙ በአውሬው በእባቡ የሚታለል ህዝብ ወደ ብርሃን እንዲመጣ ፈልጓል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። አንድ ጥያቄ ልጠይቅ፣ ይሄ በራሴ ነው። ጨለማ በምን ይሆን የሚሸነፈው? ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ጨለማ በምን ይሆን የሚሸነፈው? ወዳጆቼ በምንለብሰው ልብስ አይሸነፍም። ኔቨር ኔቨር ኔቨር። ዘላለማዊ ሽንፈት ያለው ብርሃን ሲመጣበት ነው። ጨለማ ለአንድና ለመጨረሻ የሚሸነፈው ብርሃን ሲበራበት ነው። የኛ ብርሃን ደግሞ ኢየሱስ ይባላል። ያሸነፈ ድል የነሳ በመስቀሉ ድል የነሳቸው ኢየሱስ ክርስቶስ በእኛ ላይ ይታይ። ጨለማ የሚሸነፈው በኢየሱስ ክርስቶስ፣ በተለያየ ነገር አይደለም። በስርዓት አይሸነፍም። ጨለማ በኢየሱስ የሚሸነፈው በአንድ ነገር ነው፣ በኢየሱስ ክርስቶስ ብርሃን በሆነው ማላፕራዲያ ሳፓቫራ። በጨለማ በምን ይሆን የሚሸነፈው ወዳጆቼ? ብርሃን ሲመጣበት ነው። ብርሃን ሲመጣበት ቦታ ያጣል። ብርሃን ሲመጣበት ስፍራ ያጣል። ብርሃን ሲመጣበት መናገር ያጣል። በብርሃን ፊት መቆም አይችልም። ጨለማ በኢየሱስ ፊት መቆም አይችልም። በወንጌል ፊት ሪል መንፈስ ቅዱስ የተነካካ ወንጌል በኢየሱስ ክርስቶስም ሲሆንልን፣ ኢየሱስ ክርስቶስ ሲታይ በእኛ ላይ ማላፕራዳ ጨለማ ሪሊ መገዳደር አይችልም። ሪሊ ጨለማ ፊት ለፊት መጋፈጥ አይችልም። ስፍራ መልቀቅ ነው። ቦታ መልቀቅ ነው። ሰዎችን መልቀቅ ነው። ምድርን መልቀቅ ነው። ገዝቶ የነበረ ጨለማ ይለቃል። ለዘመናት ገዝቶ የነበረ ለዘመናት ይዣለሁ ገዝቻለሁ ትውልዱ የኔ ነው የሚል ብርሃን ሲመጣበት ይገፈፋል፣ ይለቃል፣ አይደራደርም፣ መቋቋም አይችልም። ኢየሱስ ክርስቶስን መያዝ መቋቋም፣ ለኢየሱስ ክርስቶስ መልስ መስጠት አይችልም። ኢየሱስ ክርስቶስ በእኛ ላይ ይታይ። መንፈስ ቅዱስ ይሄ እንዲሆን ይርዳን። መንፈስ ቅዱስ ይሄ እንዲሆን ያግዘን። 2018 የብርሃን ዓመታችን ነው። 2018 ብርሃን የምናበራበት ዘመን ነው። በሰማራን ስፍራ ሁሉ ብርሃን በእኛ ህይወት ይታያል። በብርሃን መመላለስ ይሆንልናል። በብርሃን እንነግዳለን። በብርሃን እንሰራለን። በብርሃን እናገለግላለን። ብርሃን በኢየሱስ ክርስቶስም ይሆንብናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። 2018 የብርሃን ዓመታችን ነው። ተነስተን ማብራት ይሆንልን። ተነስተን በኢየሱስ ክርስቶስ ሰፋ ያለ ህዝብ ወደኛ ብርሃናችን አይቶ ይምጣ። ኢየሱስን አይቶ ይምጣ። በኢየሱስ እየተማረከ ይምጣ። ብርሃን ቀምሶ ብርሃን አይቶ ይምጣ። ማላፕራዳ ሰቀ የጨለማ ህይወት የጨለማ ዘመን ያብቃ። የጨለማ አሰራር፣ የጨለማ ንግድ፣ የጨለማ አገልግሎት፣ የጨለማ መውጣት መግባት፣ የጨለማ አገዛዝ በኢየሱስ ክርስቶስም ያብቃ። ብርሃን በላያችን ላይ ይምጣ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ሳምንታችሁ ብርሃንን የምትገናኙበት ይሁን። ብርሃንን የምታዩበት ይሁን። ብርሃንን የምንለብስበት ይሁን። ኢየሱስ ክርስቶስ በላያችን ላይ ይምጣ። እኛ ጠፍተን ብርሃን ይታይ። ኢየሱስ ክርስቶስ ደምቆ ይታይ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስም ይባረክ። አባ እናመሰግናለን። ይህ ቃል ፍሬያማ ስለሚሆን እናከብራለን። ይህ ቃል በላያችን ላይ ስለሚሰራ እናመሰግናለን። ይህ ቃል በኢየሱስ ክርስቶስ 100 እጥፍ ስለሚያፈራ 30፣ 60፣ 100 እጥፍ ፍሬያማ ስለሚሆን እናመሰግናለን። ስለምትሰራን እናመሰግናለን። ስለምታበጃጀን እናመሰግናለን። አይኖቻችን ስለምትከፍት እናመሰግናለን። ስለምታጸናን እናመሰግናለን። ይህ ቃል በላያችን ላይ ወቅ ስለሚያደርግ ክብር ሁሉ ለአባቶች ላይ እንደታየ በዚህ ዘመን ያለነው እኛ ነን። በኢየሱስ ክርስቶስም በላያችን ላይ ስለሚታይ እናመሰግናለን። በኢየሱስ ክርስቶስ ሳምንታችሁ ይባረክ፣ ህይወታችሁ ይባረክ፣ ዘመናችሁ ይባረክ።
በብርሃን ጀምሩ። ብርሃን በእናንተ ላይ ይጀምር። ብርሃን በእናንተ ላይ መታየት ይጀምር። ብርሃን በእናንተ ላይ ማውራት ይጀምር። ብርሃን በእናንተ ላይ መዳሰስ ይጀምር። ብርሃን በእናንተ ላይ በኢየሱስ ክርስቶስም ማየት ይጀምር። መጫን ይጀምር። መዳሰስ ይጀምር። ስም ይባረክ። እናመሰግናለን። ክብር ሁሉ ለአንተ ለታላቁ ጌታ ይሆንልህ። ቃሉን ላከ ፈወሳቸው እንደሚል ቃልህን ለ2018 ስለሰጠ ስለፈወስከን እናመሰግናለን። በብርሃን ህይወት እንድንመላለስ ስለፈለግ ክብር ለአንተ ይሁንልህ። ዘመኑ የኛ ስለሆነ ጊዜው የኛ በዚህ ጊዜ ብርሃን በላያችን ላይ ስለሚታይ እናመሰግናለን። ክብር ሁሉ ለአንተ ለታላቁ ጌታ ይሆንልህ። በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ።